ግን ራስህን መሆን ያዋጣል ቲክቶክ ላይ አሉ ትንሽ ልጨምር የምችለው ነገር ለምን ስነ ስርዓት ይዘሚለው ነገር ከሄድክበት አንዳንዴ የሆነ ባህሪን ቀንሰ ስለምመጣ እሱን ነው የምቀይረው ከዛም የራስን እንትነን ወቀው ባህሪን አንዳንዴ ለዛ ከሌለክ ምን ታረጋዋለህ አሉኮ አሁን ቀልድ የማያመርባችሁ ሰዎች ሰው ኮንክ ላቀልት ይችላል ራስህን ማወቅ ነው ለየትኛው ቪዲዮ ላይ ሲሆን ለየትኛው ሰውኝ በቀርብ እሱን አውቀውት ሁሌ ኮንሲስተንሲ ነው ቢሰሩ ይመጣል ብዙ ስላለ አንተን የሚወድሰዋል ከአንድ ሚሊዮን ቪውስ የሆነ ሰው ይወዳል አንተን አይነት ሰው ብቻ ነው አይነት ሁሌ መፖስት በየቀኑ አንዳንድ መፖስት ጀመርኩ የሆነ ጊዜ ለዛ ስራዬ ጉዳይ ሳረገው ሳስበው በየቀኑ አንድ ከዛም ሁለት ምናምን ማድረግ ጀመርኩ ዛም 3 ከዛም አንድ ለምሳሌ ሰነፌ ነበር ሌላ ስራ ላይ በደንብ እንትን መበርታት ነው ያንን ከሄድክ በስልክ ብቻ ስለሚፖስት ተራ ነገር ያርኩት ስራ ሲጀምር ስራዬ ነው ቋሚ ነው እና ደግሞ ምንም ስራ ብትሰራ የሚያስቆም ነገር አይደለም ቲክቶክ የሆነ ሰዓት ኤዲት የምታረጋት ነገር ነች ፊልም አይደለም የአንድ ሰዓት የደቂቃ ጉዳይ ነው ሐሳብ ነው የምታስተላልፈው ሜቢ ድራማ የምትሰራ ሰው ኮንኬን እንደ አንድ ደቂቃዎች ምናምን ቀጣይ እሱን አላቅም እሱ እንደውም ትክክለኛ ስራቸው ነው የሚሰራው ግን አይነት ቲክቶክ ምሰራ መስፈንም መቀለድም ግጥምም የሆነ ነገር ከሆነ ከምንም ስራ ጋር ይሄዳል ከምንም ስራ ጋር ሁሌ ማድረግ ነው እሱም ማሰብ ነው ባይምሮክ የሚገጥሙ ነገሮችን ማስተላለፍ ነው ደግሞ ጥሩ ነገር እየሰራህ በሄድክ ቁጥር ድርጅቶችም ይመርጠዋል አዎ ከምትሰራው ስራ ጋር የሚገናኙ ብዙ ድርጅቶች አሉ አሁን ትራንስፖርት ዘርፍ ላይ ነው ያለው የትራንስፖርት አፕሊኬሽን ያላቸው ካምፓኒዎች ይመጣሉ ዴሊቨሪ ካምፓኒዎች ይመጣሉ የመኪና ምንድነው አክሰሰሪ ምናምን የሚሰሩ የሚሸጡ እንትኖች በቃ እንድታስተዋውቅላቸው ይፈልጋሉ ኦሬዲ ታማኝነቱ አለ ሜቢ እኮ አሁን አንዳንድ ጊዜ ይገርመኛል ላይክ ላንተ የምትፈልገው በቀን ውስጥ አሁን ለምሳሌ በምትሰራው በዚህ በራይድ ስራህ ላይ በቀን ምን ያህል ሰው ታመላልሳለህ ማክሲመም 15 20 ሰው አሁን ቲክቶክ ላይ 20 ሰው ሲያይህ ትንሽ ነው አይደል ግን የሙሉ ቀን የምታመላልሰው ሰው ነው ሶ ለአንዳንድ ድርጅት ያቺ 20 ሰው በቃ የቀን ገቢው ነች የሚፈልጋት ያቺ 20 ሰው መታ እንድትገዛው ነው ስለዚህ አንተ የሚታየልህ 100 ቪው ከሆነ ከ100 ቪው 20 ሰው ወደነሱ ድርጅት ከሄደ ያ ድርጅት አትራፊ ነው በዛም አለ በዚህ ግን ያንን ነገር አናስበውምና ቪው በሚሊዮን ነው አይደለም ምናምን ወደሚለው ነገር ይኬዳል እንዲሁም አሁን ላይ ብዙ ፎሎወር ያላቸው ቲክቶከሮች ከነሱ ይልቅ ልክ እንዳንተ እየጀመሩ እየመጡ ያሉ ቲክቶከሮች በደንብ እየተመረጡ ነው አሁን ዲጂታል ማርኬቲንግ እንሰራለን እኛምና አሁን ላይ እኛ እየመረጥን ያለ ነው ከዛ ካምፓኒ ጋር የሚሄድ ኮንተንት ያላቸው ሰዎች ቲክቶከሮች እነሱ ነው የምናሰራቸው ሶ በቃ ደስ ብሏቸው ይሰራሉ እንደገና ኦሬዲ የገነቡት የሆነ ፋን አለ ድርጅቱም ተጠቃሚ ነው ይሄኛውም ተጠቃሚ ነው አንዳንዴ የማይመለከትህ ጋር ቲክቶከር ስለሆነና ብዙ ቪው ስላለው ብቻ ብለ አይኬድም የሱፎሎሮች የሚያመጡት አይመጣውምና በዚሁ መልእክት ላስተላልፍ ብዬ ነው እንደዚህ አይነት እየጀመሩ ያሉ ሰዎችን ብናበረታታቸው ለነሱ እንደዚህ አይነት ኦፖርቹኒቲዎችን ብንከፍት በጣም ብዙ ሰው የማሰራትም የመጠቀምም ነገር ይኖረዋል በብዙ አይነት ነገር ብትጀምር እኔ አሁን ለምሳሌ እንደ ቤድንገር አንሶላ እኔ የሆነ ስራ ሰራ ነበር አንሶላ ድርጅት ውስጥ እሺ በዛው ራይዱንም ሰራለው አንሶላን ሰው ሲገዛ ይገርመኛል እኔ አንሶላ የሚሸጥ ነገር አይመስለኝም በቃ ገበያ ላይ ያለ እንዴት ነው አንሶላ ስራ ተብሎ የሚሰራ ስራ እንደሆነ አላውቅም ገባ እና ምንም ነገር ስትሰራ ይሄ አሉ ላንተ የሚሆኑ ድርጅቶችና ጉዳዮች አሉ ስነ ስርዓት ብቻ ይኖር እነሱ እንዳባል እንትን ነው የሚል ነገር ስም አይኖር እንጂ በየሆነ ነገር ስትሰራ አለ በቃ በመትፈልግበት ያለ እኔ በብዛት አልጋ ላይ ነው የምሰራው እኔ አሁን አንሶላ ሰው እንትን አናግሮኝ ያውቃል አንተ አልጋ ላይ በዚህ መጣው ላታሰብ ገባ አንሶላው እንደዚህ ተሮሩ ጠይቆኝ ያውቃል በቃና ዋናው ስነሳ ኑሮ የሆነ ነገር ስትሰራ አለ ብዙ ነገር ነው ያለው በቃ ብዙ ነገር ነው ያለው በአንዱ ነገር የሆነ ሰው ይፈልጋል ኤግዛክትሊ እንደውም ለየት ያልኩ ኮንክ ያን ሰው ያንተን ብቻ በቃ የእንትን ያለ ሊያኖርም ይችላል ጊዜን በደንብ መጠቀም ይከፍልሃል በቃ የሰራህበት ነገር ይሄው አንተ ቲክቶክ ስለጀመርክ ነው አሁን ላይ
እየሰራህበት ያለው በትንሽ ፎሎወር ግን በቃ ገንዘብ እያመጣ ነው። ኢትዮጵያ ውስጥ አይከፍልም፣ ኦፍ ኮርስ አይከፍልም፣ ግን የሚከፍሉ ሰዎች አሉ። ለነሱ ትሰራለህ። ስለዚህ ወጣቶችም ቢሰሩበት አሁን ውጤታማ ይሆናል። ቢሰሩበት አብሶ አዲስ አበባ ልጅ ሊሆን አላህር ቢፍ ያናደኛል። የተለየ ነገር የአዲስ አበባ ልጅ የሚኮነው ነገር ሆኜ ስለማቅ ምንም የተለየ ነገር የለውም፣ ሌላ ታምር የለውም። ባላቆች ምንድነው የሚያናድድ? በቃ ቁጭ ብለን የማውቃለሁ ቁጭ ብለን ነው ማመናማረው። አይኖ ነገሮች ላይ መቻቹልን ይችላሉ፣ ግን ላይምሮህም አርገው ካልሆነ አትጠየቅበት። ውስጥ ምንም አይመጣም። ሳላረገው ገና ለገና አይሆንም ብለህ እንዲህ እንዳልክ ትኖራለህ። ሁሌ ወቃሽ ሆነ ምን ሆነ እንጃው መንግስቱ ተመቸኝ ህዝቡ ተመቸ አልተመቸ እሱ ይውጣ። እኔ መጀመሪያ ምን አድርጌያለሁ እኔ አውቃለሁ። በቃ ያን ስሜት ባላውቀው ችግር የለውም፣ ሱሱንም ባላውቀው ችግር የለውም። የሆነ ነገር ሳረግ ነው ነገር የሆንኩት። ምንም ተአምር የመጣልኝ ነገር የለም፣ የተለየም ነገር አግኝቼ አይደለም። አሁን ግን ባልደርስበትም የሆነ ነገር እያረኩ ነው፣ እየሞከርኩ ነው። ይሄ ኑሮ ነው፣ በቃ መልስ ነው። ሰላም ነኝ፣ እየሞከርኩ ነው፣ እየሰራው ነው። ሌላ ታምር የለውም፣ ሌላ ዱብ የሚልልኝ ነገር የለም። እንዲሁ ኖሬ ልሄድም እችላለሁ። በቃ ምንም ግን እየኖርኩ ለውጥም በመሀል ከመጣ ትለወጥበታል። ቁጭ ተብሎ ግን በብዛት ሁሌ እኛ የሸገር ልጅ ሸገር እኔ አማርኛው ራሱ ደስ ይለኝ። በቃ አዲስ አበባ ነው ተወደ፣ የተለየ ታምር የለውም፣ ምንም የሰጠኝ ነገር የለም። እንደማንም ሰው መሞከር በቃ ባናሳብ አውቃታለሁ፣ ያቺ ቦታ ከነ ቦታው አውቃታለሁ። እኛ እንደ ምንም አባታችን አድርገናልና እኔ ምንም አድርጌ አላውቅም። ማድረግ ሲጀምር የሆነልኝ ውጤት መምጣት ጀመረ። ውጤት ሰላም የሚባል ነገር አለ። አይምሮ በኩራት ያወራል። የትም ቦታ ግዴታ እኮ ከሆነ ሰው እኩል መክፈል የለብኝም፣ አያገባኝም። እኔ ግን በራሴ ሴፍ ዞኔን ጠብቄ ምኑራት ኑሯለች፣ ደስተኛ ነኝ። የምችለውን እያረኩ ነው፣ መለወጥ የምችለውን ያለ እየሄድኩ ነው። ግን እኛ የጎደለ እንደዚህ የሚለው ነገር ነው በጣም ያናደኛል። በቃ ባሉን የአዲስ አበባ ልጅ አይመለከተኝም፣ አላቆም ያን ፊሊንግ። የአዲስ አበባም ልጅ ነኝ፣ መሀል ከተማ ነው የኖርኩ ልጅ ነኝ። አይኖ በብዛት በዱርዬነት እንደዚህ በመጨስ ነው። እሺ ተኩኗል። ምንድን ጸብ ሲጣላ እንዲህ ሰው ሲኳኳን አይቼ ነው ያደግኩት። ጌቶ ሰፈር ውስጥ አውቃለሁ። ምንም የተለየ ነገር የለውም። በቃ ታያለ የሆነ ሰዓት የሆነች ፔሬድ ታሳልፋት ያልፋል፣ መውጣት ነው። እየኖርክበት ቀስ ብለህ እንዲህ ያልክ ሌላ ተተኪ ያለው ይተካበት፣ ትንሽ ቀምሶ ይወጣል። እዛ ጋር ግን ቁጭ ብለህ እኛ የተበደልነው እኛ የተቸገርነው የሚባል አማርኛ ሰው ሙሉ ቤተሰቡን አቶ ምን አቶ እኮ ይፈጠራል። ምንድነው የተወለድክበት ከተማ ላይ ዝም ብለህ ምን ማማረር ምንም አታመጣም። ይሄን አርጌ እንትን ጎደለኝ የሚል ሰው እስኪ አንድ ሰው የለም። የሚያማሩትን ካያችሁ ደግሞ ይሄን አርጌ እኮ ሳይሳካልኝ ነው የሚለኝ ነገር የለም። ለኛ እንደዚህ ተነፍገን ነው የሚለው ምን ስትለው ምንም ነው የለም። አርጌ ግን እንዲህ አልቻልኩም የሚለው ደግሞ ሁሉም ሰው የሚገጥመው ነገር ነው። አዲስ ታምር የለው። አንድ ነገር ተሞክራ ለመሳካት የአዲስ አበባ ልጅ ስለሆንክ አይደለም። ከክፍለ ሀገር የመጡ ስንት ነገር ተጋግጦ እንደሆነ ታውቃለህ። ስንት ቀን ምግብ ሳይበላ እንደሆነ ታውቃለህ። ሲበላ ሲጠጣ አምሮበት ስላየነው ነው እንዴ? አናሳብ ወይም ሌላኛው እንደመጣው ሌላ ክልል ይሄድ፣ ቤተሰቡን ትቶ ምን ትቶ ይሄድ። ደግሞ እንደዛ ሲሆን በቃ ወጥረ ስለምትሰራ ውጤታማ ትሆናለህ። ስራ ሳይመርጥ ይስራ። ሼም ሳይዘው እንሸከማለን እኛ እንዴ? አንሸከም። እስኪ ይሸከም፣ ሱሱን ይቻል፣ ችግር የለው። ግዴታ ይሄ መልበስ፣ መጠጣቱ፣ መኪና መግዛቱ ይቅር፣ በራይድ መሄዱ ይቅር። እስኪ ሱስህን ራስህ ቻል ሳትጨናነቅ፣ ሌላው ይቅር። ከዛ ምግብ በደም ደህና መልተህ ደግሞ ማጨሱን መጠጥ ይጀምር። እሱ ችግር የለው። ብሩ ምን እያደረገለት እንደሚመጣ ሲገባው ሌላ ነገር እያደረገ ለራሱ ኢንቨስት ያደረገ ይመጣል። መጀመሪያ ራስህ ነው መቀየር። ዘለው ነገር ገዝቼ ብዬ አሉት እና ይጠይቁ ምን አድርጌ ነው ይበሉ። ብዙዎች ደጋግሚ ነገሩ እኔ ምን አድርጌ ያለሁ መጀመሪያ አዲስ አበባ ልጅ እንዲህ ተደርገን ከማለት በፊት እኔ ምን አድርጌ ያለሁ ምን ለራሴ ምን አድርጌ ያለሁ እንጂ የሆነ ቦታ ጥግቁ ምንም ጥቅም የለው። እንደዛው እንዳልክ ነጭ ጸጉር አውጥተህ እዛው ጋር ነገር ሆነ ትሄዳለህ። ለእናትም ሳትበጅ ለማንም ሳትበጅ